ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል እንዴ? አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔን ግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገለው? ለምን ይልከኛል? ሁሉ ጊዜ በጣም ግራ ይገባኛል ጥያቄ። ለምንድን ነው የሚልከኝ እኔን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የሚኖረን ቆይታ ምንድነው? ለመምህር ፋንታውን ዋቄ ለቀጠፈበት ቅጥፈት መልስ እንሰጣለን ማለት ነው። በመጀመሪያ ከቁርአን ተነስተን ስንጀምር ቁርአን ሰዎችን ዝም ብላችሁ ግደሉ አይልም። እንደውም አላህ በቁርአን ውስጥ በሱረቱል ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ ያለ ህግ አትግደሉ ነው የሚለው። ቁርአን ላይ ብዙ ቦታ ላይ አትግደሉ የሚል ነገር አለ ማለት ነው። መግደል ረሱል ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ መጽሐፍ 83 ሐዲስ 53 ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? አበይት ኃጢአቶች ወይም ታላላቅ ኃጢአቶች የሚባሉት ባላ ማሻረክ፣ ወላጆችን አለማክበር፣ ነፍስን መግደልና የውሸት መሐላ ነው ብለዋል። ስለዚህ ነፍስን መግደል የሚባለው ነገር ሐራም ነው፣ በኢስላም አይፈቀድም ራሱ ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 ላይ እንደዛ ነው። በዚህ ምክንያት በእስራኤል ልጆች ላይ እነሆ የዓለም ነፍስን መግደል ወይም በምድር ላይ ያለውን ያህል ማጥፋት በስተቀር ነፍስን የገደለ ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረገ ደግሞ ሰዎች ሕያው እንዳደረገ ነው። የተከለከለ ነው፣ ሐራም ነው ራሱ ማለት ነው። ሱረቱል ፉርቃን ምዕራፍ 25 ቁጥር 68 ላይም እንደዛ ነው። እነዚያ ከአላህ ሌላ አምላክን የማይገዙ ያቺ አላህ እርም ያደረገባትን ነፍስ በሕግ ቢሆን እንጂ የማይገሉ ይላል። ስለዚህ ነፍስን መግደል የሚባለው ነገር በኢስላም ሐራም ነው። ራሱ ድንበር ታልፎ ካልተመጣ በስተቀር ማንም ሰው አምላካችን አላህ ሂዱና ዝም ብላችሁ ግደሉ የሚል ነገር የለውም። ሱረቱ በቀራ ምዕራፍ 2 ቁጥር 190 ስንመለከተው እነዚያ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። የሚጋደሏችሁን በአላህ መንገድ ተጋደሏል። ለምንድን ነው በአላህ መንገድ ያለው ሲባል በዘር ምክንያት፣ በብሔር ምክንያት፣ በፖለቲካ ምክንያት፣ በተለያየ ነገር ከቀለም ጋር ከምን ጋር ተያይዞ ከሆነ ነፍስያ ነው የሚሆነው። ከነፍስያ ጋር ነው፣ ኤጎሴንትሪክ ነው የሚሆነው። ስለዚህ በአላህ መንገድ የሚለው ነገር ምንድነው? ቴዎሴንትሪክ መሆኑን ነው የሚያሳየው ማለት ነው እንጂ ሂዱና ዝም ብላችሁ ግደሉ የሚል ነገር ቁርአን ላይ የለም። ሱረቱ ሐጅ ምዕራፍ 22 ቁጥር 39 ላይም እንደዛ ነው። ለነዚያ ለሚገደሉ ምዕመናን እነሱ የተበደላቸው በመሆናቸው መጋደል ተፈቀደላቸው ይላል። ስለዚህ የተፈቀደው የሚፈቀደው ሄዶ መጋደል ወይም ደግሞ ሂድና ግደል የሚል ነገር የሚፈቀደው ወሰን አልፎ ድንበር ላለፈ እንጂ ዝም ብለህ ሄደ የሰው ንብረት ዝረፍ የሰው ነገር የሚል ነገር የለም። ስለዚህ እዚህ ጋር ውሸት ነው። አላህ ለምንድን ነው እኔን የሚልከኝ ያልከበት የተሳሳተ መረዳት ነው ማለት ነው። ይሄ ነው የመጀመሪያው ማለት ነው። ሌላ ነገር ምንድነው ደግሞ ፍትህ ነው ራሱ በሱረቱ ሹራ ምዕራፍ 40 ቁጥር 40 ላይ የመጥፎ ነገር ዋጋ ቢጤዋ መጥፎ ናት ተብሎ የተቀመጠው። ስለዚህ ከዛ አንፃር ፍትህ ነው ራሱ። ነፍስን ዝም ብሎ መግደል ግን የተፈቀደ ነገር አይደለም። እስልምና እንደዛ ብሎ አያስተምረንም ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 179 ላይም እንደዛ ነው። ለባለ አእምሮች ለእናንተ በማመሳሰል ሕግ ውስጥ አለላችሁ ይላል። ትጠነቀቁ ዘንድ ገዳይን መግደል ተደነግገላችኋል። ዝም ብላችሁ ከመሬት የተነሳ ግደሉ የሚል ነገር የለም፣ በእስልምና አስተምሮት ውስጥ የለም። ነገር ግን በባይብል ውስጥ መግደል ይፈቀዳል ወይ? ፈጣሪ እንደዛ አይነት ነገር ትእዛዝ አለ ወይ ካልን አዎ። ለምሳሌ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ይላል። እንግዲህ አሁን አንተ እንዳልከው ማለት ነው። እንግዲህ አንተ እንዳልከው አንተ እንደምትናገረው አንተ ባልከው መሰረት ሰውም እስኪሞት ድረስ የሚመታ ፈጽሞ ይገደል ስለሚል ፈጣሪ እንዴት ግደሉ ይላል? ራሱ የፍርድ ቀን ለምንድን ነው ራሱ የማይገለው የሚገድለውን ሰው ማለት ነው? ግደሉ ለምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይም ኢየሱስ ምንድን ነው ያለው? ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለ። ዛት ሚስ ይገደላል ማለት እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ዛት ሚስ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ፈጽሞ ይገደል የሚለውን ከሆነ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። የሸንጎ ፍርድ የሚባል ሳንደር የሚባል ነገር አለ። ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይም እንደዛ ነው። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። ሰይፍ የሚለው ምን ነው? በሰይፍ የሚገድል ማንም ቢኖር ገዳይ ቢኖር በሰይፍ ራሱ እንዲገደል ይገባዋልና እያለ ነው የሚናገረው። ሮሜ ምዕራፍ 13 ላይ ተመልከተው መምህር። ሮሜ ምዕራፍ 13 ቁጥር 1 እስከ 4 ድረስ ያለውን ተመልከተው። ያሉ ባለስልጣናት በአምላክ የተሾሙ ናቸው አለ። ምንድነው የሚያደርጉ ሲባል ለመልካም ነገር ለአንተ የአምላክ አገልጋይ ነውና በከንቱ ሰይፍ አይታጠቅምና አለ። ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊ የሚበቀል የአምላክ አገልጋይ ነውና አለ። ስለዚህ
ሰይፍ መጠቀም በአዲስ ኪዳን ውስጥም አለ። ሰይፍ ይጠቀማሉ። ለምን? ለመግደል ማለት ነው ራሱ ማለት ነው። ይሄንን ነው እየተናገረ ያለው። ሌላው በተረፈ አንተ በደንብ አልተመለከትከውም እንጂ ምናልባት ብትመለከተው ብዬ ማስበው ነገር ይገደል የሚል ነገር በጣም በስፋትና በዝርዝር ያለበት መጽሐፍ እንደ ባይብል እንደውም አላየውም ራሱ። ይሄን መጠየቅ መቻል አለብህ። ለምሳሌ ስትመለከተው ኦሪት ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የያህዌን ስም የሚሰድብ ፈጽሞ ይገደል ይላል። ለምንድን ነው ይገደል የሚለው? አንተ ባመጣው ሎጂክ ማለት ነው። ደብል ስታንዳርድ ነው። ኦሪት ዘሌዋውያን ምዕራፍ 24 ቁጥር 1 ላይ እግዚአብሔር ሙሴ እንዲህ ብሎ ተናገረው ስለሚል ራሱ ያዘዘው ያህዌ ራሱ ነው ያዘዘው የእግዚአብሔር ስም የሚሰድብ ፈጽሞ ይገደል የሚለው። ኦሪት ዘዳግም ምዕራፍ 13 ከ6 እስከ 9 ስትመለከተው የእናት ልጅ ወይም ወንድም ወይ ወንድ ልጅ ወይም ነፍስ እንዲያለ ወዳጅ ና ሄደን ከምድር ዳር እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁትን አንተን ከበው ያሉትን አሕዛብ ከሚያመልኳቸው ውስጥ አማልክት አንተም አባቶችም የማታውቃቸውን እናምልክ ብሎ ቢያስትህ እሺ አትበለው፣ አትስማው፣ ዓይኔን ያራራለት፣ አትማረው፣ አትሸሽገው፣ ነገር ግን ፈጽመ ግደለዋል። ስለዚህ ከአንድ አምላክ ውጪ ሌላ አምላክን አስመልካለሁ ብሎ ጥሪ ያቀረበ አካል የሚያስተምርን አካል ግደለው ነው የሚለው። ቢያመልክስ ባያስተምር ሲባል እሱም አይፈቀድም። ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 ድረስ ሄዶ ሌሎችን አማልክት ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ከዋክብት የሰገደ ቢገኝ ይህ ክፉ ነገር የሰራው ወያ ወንድ ወያ ሴት ወደ በር ታመጣዋለህ፣ እስኪሞቱ ድረስ በድንጋይ ተወግራቸዋለህ። በድንጋይ ተወግራቸዋለህ፣ ተወግረዋለህ፣ ትገለዋለህ። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ የእስራኤልን አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይ ወንድም ወይ ሴት ቢሆን ይገደል ዘንድ ተማማሉአል። አንድ ሰው ጠንቋይ መሆን ይችላል? ከመሬት ተነስቶ ጠንቋይ መሆን ይችላል? አይችልም። እንደ ባይብል ከሆነ ይገደላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ ሰው ወይም ሴት መናፍስትን ቢጠሩ ወይ ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይም ይውገሯቸው፣ ደማቸው በላያቸው ላይ ነው እያለ ይናገራል። ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢተኛ ፈጽሞ ይገደል ይላል። እንስሳይቱንም ግደሏት፣ ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ፣ ደማቸው በላያቸው ላይ ነው፣ ይገደሉ የሚል ነገር አለ። አዲስ ኪዳን ላይ ይህ ነገር ተሽሮ ይሆን? አልተሻረም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እና 18 ላይ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁምና። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪፈጸም ድረስ አለ። ስለዚህ በብሉይ ኪዳን ላይ የነበሩ ሕግጋት በአጠቃላይ አዲስ ኪዳን ላይ ተሽረዋል የሚል የመጽሐፍ ቅዱስ ማስረጃ የለም። ከዛ ይልቅ ከአንድ አምላክ ውጪ ሌላ አምላክ ብታስተምር ወይ ደግሞ እንትን ባትል እንደምትገደል መጽሐፍ ቅዱስ ይናገራል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከያህዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ይህንን ጥቅስ ፍትሐ ነገሥት ላይ ታገኘዋል። ራሱ ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ላይ ብትመለከተው አንድ ሰው የካደ ሰው ካለ ያ የካደ ሰው ይገደላል። በምን ጥቅስ መሰረት ይላል? በኦሪት ዘዳግም ምዕራፍ 17 ቁጥር 5፣ ኦሪት ዘጸአት ምዕራፍ 22 ቁጥር 20፣ ኦሪት ዘዳግም ምዕራፍ 17 ቁጥር 4 እና 5 ላይ ባለው ጥቅስ መሰረት አንድ ሰው ሃይማኖቱን የካደ ሰው ይገደላል በፍትሐ ነገሥት። አንተ ይህንን ሳታነብ ነው ቁርአን ላይ የምትንጠለጠለው? መምህር ሆነህ ፍትሐ ነገሥት አንቀጽ 46 ገጽ 104 እስከ 104 እስከ 100 ከገጽ 101 እስከ 401 እስከ 403 ያለውን ተመልከት። የለም እንደዛ የሚል ነገር የለም። ይገደላል፣ አይማርም። ራሱ እኔ እንዴት እገልለታለሁ እንዴ ፈጣሪ ምናምን ግደልልኝ የሚል እንዴት ይልከኛል ምናምን እንዴት ትላለህ? ይሄው እዚህ ጋር እንዲገደል ይታያል። ዲስቅልያስ ምዕራፍ 24 ቁጥር 26 ላይ በሉ ተመልከት። እኔ ክርስቲያን ነኝ የሚል ክፉ ሥራ የሚሰራ የሚሴስንና የሚረክሰው ቢኖር የሞት ፍርድ ይፍረዱበት። እንዲህ ካለ ሰው ራቁ፣ የሞት ፍርድ ይፍረዱበታል። ለምንድን ነው የሚፈረድበት? አባ ጊዮርጊስ ዘጋስጫ ሃይማኖቱን በካዱ ሰዎች ላይ ያለው ብይን በብሉይ ኪዳንም በአዲስ ኪዳን ላይም አንድ አይነት ነው ብሎ ነው ያስቀመጠው። መጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖቱን በካዱ ላይ በብሉይ ኪዳንና በአዲስ ኪዳን የሞት ትእዛዝ ወጣ ይላል። ከዛስ ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስ
ፍጽምት የምትሆን ሃይማኖትን ሰይፍን መዘህ በኢየሱስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ መገደል አለ ማለት ነው። ሃይማኖቱን ለቆ የወጣ ሰው ይገደላል ራሱ። በመጽሐፈ ሚስጥር ምዕራፍ 2 ቁጥር 35 ላይ በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸና ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ብሎ አሜን አሜን ይላል። አሜን ወአሜን ብሎ ያስቀምጣል። ሰይፍ ነው ያለው ነገር ማለት ነው። ንግሥት እሌኒ የሚያደረገችው ምንድነው? ድርሳነ መስቀል ላይ አንተ በገድል ስለምታምን ድርሳነ መስቀል ዞራ መያዣ ምዕራፍ 20 ቁጥር 29 ላይ ምንድነው ያደረገችው? ዳግመኛ የክርስቲያኖች ወገኖች ሁሉ እንዲህ ስትል አዘዘቻቸው። ምን አለች? የአይሁዳኖች ወገኖች በየቦታው ፈልጓቸው፣ ቤቶቻቸውን አፍርሱ፣ በእሳት አቃጥሏቸው ብላ ትእዛዝ ሰጥታለች። በዛ መሰረት ምንድነው የተደረገው? ድርሳነ መስቀል ዞራ መያዣ ምዕራፍ 20 ቁጥር 30 ላይ አይሁድም ቤቶቻቸው በእሳት አቃጠለች፣ አመፀኞችና ከሃዲያን የሆኑትን አይሁዳኖች አስገደለቻቸው ነው የሚለው። አሁን ጥያቄ የሚነሳው ነገር ምንድነው? ብሉይ ኪዳን ላይም አዲስ ኪዳን ላይም እንዳየነው ፍትሐ ነገሥት ላይ መጽሐፈ ሚስጥር ላይ ድርሳነ መስቀል ላይ አንድ ሰው ከሃይማኖት ውጭ የወጣውን ሰው ፍሪደም አለው። አንተ እንደምትለው እንደ ምዕራባውያን ሳቦት ማለት ነው። ፍሪደም ካለው ለምንድን ነው የሚገደለው? ብሉይ ኪዳን ላይ የነበረው ትእዛዝ ራሱ ከአንድ አምላክ ውጪ የሚመለከውና አምላክ ሌላ አምላክን ያመለከና እናምልክ ያለ ሰው ይገደላል። ጠንቋይ ይገደላል። ግብረ ሰዶም ይገደላል። ከእንስሳ ጋር የሚያደርግ ለምን የፍርድ ቀን አይጠብቀውም? ለምን ግደሉ ይላል? ይሄ አንተ ራስ ደብል ስታንዳርድ ነው ራሱ በሰፈርከው ቁና የምትሰፈርበት ነውና አይ ቲንክ ይሄንን ኦዲዮ ለሁላችሁም ሼር አድርጉለት፣ አድርሱለት። ከደረሰልህ በኋላ መልስን እንጠብቃለሁ ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።